ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ዜናዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የብልጽግና አገዛዝ ያለውን አቅም አሰባስቦ ትግራይን ለመውረር ዝግጁ ነው አላሉም። ዶክተር ደብረጽዮን ለዚህም ህልውናችንን ጥሶ ስለሚመጣ እንመክታለን ተዘጋጁ ሲሉ ለህዝቡ ጥሪ አድርገዋል። በዝርዝር እናየዋለን። ሌተናል ጀነራል መሐመድ ተሰማ የፋኖ የሎጂስቲክስ ድጋፍ አድርቀናል አሉ። ባለፉት ጥቂት ቀናት ብቻ በርካታ የክልሉ ወረዳዎችን በፋኖ ኃይሎች የተነጠቀው የአማራ ክልል የብልጽግና አገዛዝ አመራሮች ከመከላከያ አዛዦች ጋር ባህር ዳር ተወያይተዋል። በሌላ በኩል የብልጽግና አገዛዝ በክልሉ የፈጸመው የድሮን ጥቃት ንጹሃን መገደላቸውን የመረጃ ምንጮቻችን ነግረውናል። በዝርዝር የምናየው ሌላኛው ጉዳይ ነው። በሰሜን ኢትዮጵያ የተፈጠረው ውጥረት ወደ ቀጥተኛ ጦርነት ለመቀየር የመጨረሻ ደረጃ ላይ ደርሷል አለ ዓለም አቀፉ የቀውስ ቡድን ሪፖርት። ኢንተርናሽናል ክራይሲስ ግሩፕ ኢትዮጵያ፣ ኤርትራና ትግራይ በጦርነት አፋፍ ላይ መሆናቸውን ብሎም በቀጠናው የተደቀነው ስጋት የዓለም አቀፉን አስቸኳይ ድጋፍ ሊያደርግበት የሚገባው ጉዳይ መሆኑን አዲስ ሪፖርት ይፋ አድርጓል። በዚህ አዲስ ሪፖርቱ ታዲያ እነዚህ አካባቢዎች ላይ የተፈጠረው ወታደራዊ ውጥረት የሰከንዶች ውሳኔ ብቻ ቀርተውታል ብሏል። በዝርዝር የምናየው ሌላኛው ጉዳይ ነው። ሶማሊላንድ የኤርዶዋንን የአዲስ አበባ ንግግር ተቀባይነት የሌለው ነው ስትል ነቀፈችም። ሶማሊላንድ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ትላንት በአዲስ አበባ ያደረጉት ንግግር ተቀባይነት የሌለው በሶማሊላንድና ቀጠና አጋሮቿ መካከል ያለውን ግንኙነት የሚያውክ ነው ስትል ነቅፋለች። ይህንንም አብራችሁ ስትቆዩ ትሰሙታላችሁ። አስቸጋሪ የተባለው የዩክሬን ሩሲያ ድርድር ያለ ውጤት መጠናቀቁ ይፋ ሆኗል። የሩሲያና የዩክሬን ጦርነት ለማስቆም ያለመው አሜሪካ ያሸማገለችው ውይይት ለምን ያለ ውጤት ተጠናቀቀ የሚለው ዓለምን እያነጋገረ ይገኛል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ እመኝላችኋለሁ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የብልጽግና አገዛዝ ያለውን አቅም አሰባስቦ ትግራይን ለመውረር ዝግጁ ሆኗል አሉ። ዶክተር ደብረጽዮን ገብረ ሚካኤል ትላንት ምሽት ባደረጉት ንግግር ለዚህም ህልውናችንን ጥሶ ለሚመጣ ኃይል እንመክታለን ተዘጋጁ ሲሉ ጥሪ አቅርበዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ጠቅሰው ህዝቡ ለመከታ እንዲዘጋጅ ጥሪ ያቀረቡት ትላንት የካቲት 11 51ኛ ዓመት የምስረታ በዓልን ሲከበር ነው። የትግራይ ህዝብ አሁንም በከበባና በወረራ ስጋት ውስጥ ይገኛል የሚሉት ዶክተር ደብረጽዮን ገብረ ሚካኤል የካቲት 11 የሰማዕታት መታሰቢያን አስመልክቶ ባስተላለፉት ወቅታዊ መግለጫቸው ላይ በትግራይ ህዝብ ላይ የተደቀኑ ዘርፈ ብዙ ችግሮች አሉ ማለት ዘርዝረዋል። ዶክተር ጽዮን በዋናነት የፕሪቶሪያው ስምምነት አለመተግበር እንደ ዋና ችግር የገለጹ ሲሆን የፕሪቶሪያው ሰላም ስምምነት ከተፈረመ 3 ዓመታት ቢቆጠሩም በትግራይ የሉዓላዊነት ጉዳይ፣ በተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡ ቃሎች እስካሁን አልተፈጸሙም ሲሉ ክስ አሰምተዋል። በዚህም ምክንያት የትግራይ ህዝብ አሁን በከባድ ስቃይ መከራና ራብ ውስጥ ይገኛል ሲሉ ጠቅሰዋል። ክልሉ በማህበራዊና ኢኮኖሚያዊ ማነቆ ወይም ብሎኬጅ ውስጥ መውደቁንና ይህን ስምምነቱ በግልጽ የጣሰ መሆኑን አጽንኦት ሰጠው መድረኩ ላይ ሲናገሩ ተደምጠዋል። ሁኔታው ከኢኮኖሚያዊና ማህበራዊ ጫፍ አልፎ አሁንም ወደ ተኩስና ወታደራዊ እንቅስቃሴ ተሸጋግሯል የሚሉት ዶክተር ደብረጽዮን ገብረ ሚካኤል በዚህም የትግራይን ህዝብ ህልውና ለማጥፋትና ከዚህ በፊት የነበረውን ደም አፋሳሽ ጦርነት ለማስከተል የሚደረግ ስለሆነ መመከታችን አይቀርም ብለዋል። ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉ ይታወቃል ያሉት ሊቀመንበሩ በትግራይ ላይ አዲስ ወረራ ለመፈጸም እየተደረገ ያለው እንቅስቃሴ እጅግ አሳሳቢ ነው፣ ግን እንመክታለን ብለዋል። ዶክተር ደብረጽዮን ድርጅታቸው የተደቀነውን ስጋት በሰላምና በውይይት ለመፍታት ዝግጁ መሆኑን ቢገልጹም ህልውናችንን ጥሶ ለሚመጣ ግን እንመክታለን ሲሉ ጥብቅ ማስጠንቀቂያ ያዘለ መልእክታቸውን በመድረኩ ላይ ሲያስተላልፉ ተሰምተዋል። የትግራይን ሁኔታ አጠቃላይ ለማረጋገጥና የህዝቡን ችግር ለመፍታት አንድነትን ማጥበቅና ለከባድ ትግል መዘጋጀት አማራጭ የለው ጉዳይ ነው ያሉት ዶክተር ደብረጽዮን ገብረ ሚካኤል በዚህ ጊዜ ልታውቁት የሚገባው ትልቁ ጉዳይ በጋራ ሆነን መመከት መቻላችን ብቻ ነው ሲሉ ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል በመድረኩ ላይ ንግግር ካደረጉት ከጀነራል ታደሰ ወረደ የተለየ ሀሳብ ያቀረቡ ሲሆን ጀነራል ታደሰ ወረደ ደግሞ አሁንም ቢሆን የሰላም አማራጮች አሉ፣ በግራም በቀኝ የሚደረጉ ወታደራዊ ዝግጅቶች ተጨማሪ ደም የሚያፈሱ ጉዳዮች መሆኑ ችግሮች በሰላም ሊፈቱ ይገባል ሲሉ ተደምጠዋል። አሁን ላይ ደብረጽዮን እንዳሉት ሁሉ በትግራይ ክልል የተፈጠረውን ከባብ ተመለከተ የፌዴራል መንግስቱ አሁን ላይ የሚወስዳቸዋል ተብሎ የሚጠበቁ እርምጃዎች አስጊ መሆናቸው የተለያዩ ተቋማት ሲገልጹ የነበረ ሲሆን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ግን አሁንም ይህንን 51 ዓመታት ትግል ያካሂደንና ስልጣን ይዘን የቆየንበት እንዲሁም የፌዴራል ስርዓቱን ያስከበርንበት ጊዜ
ተበላሽቶ እንደገና ለመከታ እየተዘጋጀን ያለ ነው። ከትላንት ችግሮች መማር አልቻለም። ወራ ሊያካሄድም እየተዘጋጀ ነው ማለት የብልጽግናን አገዛዝ ወንጅለዋል። ሌተናል ጀነራል መሐመድ ተሰማ የፋኖ የሎጂስቲክስ ድጋፍ አድርቀናል አሉ። ባለፉት ጥቂት ቀናት በርካታ የክልሉ ወረዳዎች በፋኖ ኃይሎች የተነጠቀው የአማራ ክልል የብልጽግና አገዛዝ አመራሮች ከመከላከያ አዛዦች ጋር በባህር ዳር መጓየታቸውም ተሰምቷል። በሌላ በኩል የብልጽግና አገዛዝ በክልሉ በፈጸመው የድሮን ጥቃት ንጹሃን መገደላቸውን የመረጃ ምንጮች ተናግሯል። ከፍተኛ ጦራቸውን ይዘው በአማራ ክልል ጎጃምና ደቡብ ጎንደር በፋኖ ኃይሎች ላይ ውጊያ እየመሩ የሚገኙት የአገዛዝ ጦር የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ጠላቶቻችን ግንባር ፈጥረው የተለያዩ ኃይሎች አደራጅተው አሰልጥነውብናል ሲሉ አስታውቀዋል። የፋኖ ኃይል ባደረግነው የተቀናጀ ስምሪት ከፍተኛ ምት አሳርፈንበታል የሚሉት ሌተናል ጀነራል መሐመድ ተሰማ ኢትዮጵያን በቀጥታ ውጊያ ቢገጥሙ ማሸነፍ እንደማይችሉ የተረዱ ጠላቶቻችን ግንባር ፈጠሩብን ሲሉም ከሰዋል። ከብልጽግና አገዛዝ የአማራ ክልል አመራሮች ጋር የተነጋገሩት መሐመድ ተሰማ ፋኖ የተኩስ አቁሙን ተነጥቋል፣ የሎጂስቲክስ ድጋፉን አድርቀነዋል ሲሉ ተደምጠዋል። የአገዛዙ ጀነራል መሐመድ ተሰማ ይህን ያሉት በጥቂት ቀናት ውስጥ ብቻ በደቡብና ማዕከላዊ ጎንደር ዞኖች በርካታ ወረዳዎች ፋኖ ኃይሎች በተያዙበት ነባራዊ ሁኔታ መኖሩን በመካድ መሆኑ አስገራሚ ሆኗል። በተጨማሪም የፋኖ ኃይሎች በተቆጣጠሯቸው ወረዳዎች ከፍተኛ ቁጥር ያለው የቡድንና የነፍስ ወከፍ የጦር መሳሪያ እንዲሁም ወታደራዊ ስንቆች ከራሱ ከአገዛዙ ጦር ማረኩበት በዚህ ወቅት መሐመድ ተሰማና መሰል ጓዶቹ ግን የፋኖ ሎጂስቲክስ አደረቅንበት የሚል ንግግራቸውን ማሰማታቸውን ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ለ15 ቀናት የሚቆይ የምህረት አዋጅ ማስተላለፉን ተከትሎ በርካታ የአገዛዙ ጦር አባላት እነ መሐመድ ተሰማ የሚመሩትን ጦር እየገቡ እንደሚገኙ የሚነገርበትና ነጻ በወጡ ወረዳዎች ከ2000 በላይ ጦር አባላት የተማረኩበት የአገዛዙ ጦር አዛዦች ፋኖ ሴሎቹን ተይዘውበታል፣ መሪዎቹም ተበታትነዋል የሚል መረጃ ለብልጽግና የክልል አመራሮች ሪፖርት ሲያቀርቡና ሲናገሩ ተሰምተዋል። ሌተናል ጀነራል መሐመድ ተሰማ በቀጣይ አጥፍተነዋል ካሉት ፋኖ ጋር የሚደረግ ውጊያ ይቀጥላል ሲሉም በዛው መድረክ ላይ ተናግረዋል። በሌላ በኩል የብልጽግና አገዛዝ በክልሉ ፋኖን አጥፍተናል፣ ሰላም አስፈናናል እያሉ ቢናገሩም ከፋኖ ኃይሎች ጋር የሚያደርጉት ውጊያ ግን አሁንም በአየር ኃይል ታግዞ ቀጥሏል። በዚህም በትላንትናው ዕለት የካቲት 10 2018 ዓ.ም አገዛዙ በክልሉ ሸዋ ቀጠና ፈጸመው የድሮን ጥቃት ንጹሃን መገደላቸውን የመረጃ ምንጮቻችን ተናግረዋል። የብልጽግና አገዛዝ በሸዋ ይፋት ቀጠና ቀውት ወረዳ አያብር ቀበሌ በሚገኝ ጤና ጣቢያ ላይ ነው የድሮን ጥቃት የፈጸመው። በዚህ የጤና ተቋም ላይ በተፈጸመው የድሮን ጥቃት ሴቶችና ህጻናት ጨምሮ በርካቶች የተጎዱ ሲሆን በዚህም 3 ንጹሃን ሲገደሉ 5 ደግሞ ቆስለዋል ሲሉ የመረጃ ምንጮቻችን ነግረውናል። ጥቃቱ አንድም የፋኖ ታጣቂ በአካባቢ በሌለበት ሁኔታ ንጹሃን ላይ ያነጣጠረ ነበር ያሉት የመረጃ ምንጮቻችን እንዲህ አይነት አደጋዎች በአገዛዙ ሆን ተብሎ የሚፈጠሩ መሆኑን ድጋሚ ያስመሰከረ ሆኗል። የአገዛዙ ጦር ባለፈው ሳምንት በሸዋ ቀጠና ልዩ ዘመቻ በሚል አየር ወለድና ኮማንዶን ጨምሮ ከፍተኛ ኃይሉን አሰማርቶ ውጊያ መክፈቱን መዘግባችን የሚታወስ ሲሆን የፋኖ ኃይሎች በኩላቸው አገዛዙ የከፈተውን ዘመቻ በመቀልበስ በመልሶ ማጥቃት ባሽ፣ ተሬ፣ የለን፣ ቆቦና ራሳ ቀጠናዎችን መቆጣጠራቸውም ታውቋል። በሰሜን ኢትዮጵያ የተፈጠረው ውጥረት ወደ ቀጥተኛ ጦርነት ለመቀየር የመጨረሻ ደረጃ ላይ ደርሷል። ዓለም አቀፉ የቀውስ ቡድን ኢንተርናሽናል ክራይሲስ ግሩፕ ኢትዮጵያ፣ ኤርትራና ትግራይ ክልል በጦርነት አፋፍ ላይ መሆናቸውን ብሎም በቀጠናው የተደቀነው ስጋት የዓለም አቀፉን አስቸኳይ ድጋፍ የሚያስፈልገው ጉዳይ ነው ብሏል። አዲስ ባወጣው ሪፖርት በአሁኑ ሰዓት በኢትዮጵያ ውስጥ ካሉ ግጭቶች በተጨማሪ በትግራይ በኤርትራና በጠቅላላ በቀጠናው አዲስ ግጭት ሊወለድና ሚሊዮኖችን ሊያፈናቅልና ሊገድል የመፈንዳት ጫፍ ብቻ ነው የቀረው የሚለው ክራይሲስ ግሩፕ ለመቀልበስ የማይቻልበት ደረጃ ላይ እንደሆነ እንደሚያምንም ጠቁሟል። የብልጽግና አገዛዝ የፌዴራል አስተዳደር በሰሜን ኢትዮጵያ በትግራይ ክልልና በጎረቤት ኤርትራ መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱና ቀጠናውም ዳግም ወደ አስከፊ ጦርነት ሊያመራ እንደሚችል ኢንተርናሽናል ክራይሲስ ግሩፕ ዛሬ ባወጣው ሰፊና አዲስ ሪፖርቱ ይፋ አድርጓል። አደገኛ የተባለው ይህ የጦርነት ስጋት የመጣው በሰሜን ኢትዮጵያ ተከስቶ የነበረው ደም አፋሳሽ ጦርነት በስምምነት ከተቋጨ ከ3 ዓመታት በኋላ ሲሆን አሁን እየታየ ያለው ሽኩቻ የቆዩ ቁስሎች የሚቀሰቅስና የቀጠናውን ሰላም በእጅጉ የሚያናጋ ከመሆኑም በላይ ግልጽ የሆኑ አዳዲስ አሰላልፎች ፈጥሯል ብሏል። አዲስ የሚያገረሸው ግጭት በመቶ ሺዎች የሚቆጠሩ ሰዎች ህይወት ከቀጠፉት የቀድሞ ጦርነቶች በባሰ መልኩ ለሶስቱም ወገኖችና ለአጠቃላይ አካባቢው አውዳሚ ይሆናል ይላል ሪፖርቱ። ይህ አዲስ የጦርነት ስጋት በጎረቤት ሱዳን ከሚካሄደው የእርስ በርስ ጦርነት ጋር ተራርበው ከቀጠናው ውጭ ያሉ ሀያላን ሀገራት ወደ ግጭት ሊያስገባቸውና ቀድሞውንም ተለዋዋጭ የሆነውን የቀይ ባህርና የአፍሪካ ቀንድ ይበልጥ ያናውጠዋል ማለትም ይዘረዝራል። በዚህ ጊዜ በጥናት ደርሰባቸዋል ያላቸውን ግልጽ የሆኑ የቀውሱ ጅማሬዎች
መሪዎችን የጠቀሰው ሪፖርቱ በአሁኑ ሰዓት በአዲስ አበባ በአስመራና በመቀሌ መካከል ያለው ግንኙነት በመካካድ በጥርጣሬ እንዲሁም በፖለቲካዊ አሬንጅመንት የተሞላና በተለያዩ ቀውሶች የሚተካካ ነው ያለ ሲሆን በተለይም የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና ኤርትራ ይህንን እንደ ሉዓላዊ ስጋት መመልከቷ ዋነኛው የውጥረቱ ማባባሽ ምክንያት ሆኗል ብሏል። በተጨማሪም በትግራይ በኩል ደግሞ በህወሓት ውስጥ የተፈጠረው የውስጥ ክፍልና በጌታቸው ረዳ የመራው ጊዜ አሰራር ከመቀለ ወጥቶ በደብረጽዮን ገብረ ሚካኤል በሚመራው የነባር አመራሮች ቡድን መፈንቅለ መንግስት የሚመስል ጉዳይ ተካሂዶበታል የሚለው ክራይሲስ ግሩፕ ሪፖርት የፖለቲካና ወታደራዊ ሁኔታው ይበልጥ እየተወሳሰበ መጥቷል። አሁን ላይ በትግራይ ያለው ሁኔታ ወደ ጦርነት የሚያመራበት እድል ሰፊ ሆኗል። የኤርትራና የትግራይ ኃይሎችም የፈጠሩት ግን እስካሁን ድረስ አምነው እውነት ነው ያላሉት ጽምዶ መፈጠሩን ይጠቅሳል። ባለፈው ጥር 2018 ዓ.ም በትግራይና በአማራ ክልል መካከል አወዛጋቢ በሆነው ጠለምት አካባቢ በህወሓት ታጣቂዎችና ፌዴራል አገዛዝ ወይም ደግሞ የብልጽግና ጦር መካከል የተፈጠረውን ግጭት እንዲሁም የጦርነቱን ዋነኛ አካል የሆነው የብልጽግና አገዛዝ የወሰደው የድሮን ጥቃት ውጥረቱ ወደ ቀጥተኛና ሙሉ ጊዜ ጦርነት ለመቀየር የሰከንዶች ዕድሜ ብቻ እንደቀረው ማሳያ ነው ማለት የጠቀሰው ክራይሲስ ግሩፕ የከፋ ግጭት ሊፈነዳ ውጊያም ሊጀምር የሚችልበት እድል ሰፊ ነው። ይህንን ቀረው ብለን ልንናገር አንችልም ይላል። የብልጽግና የፌዴራል አገዛዝ በአሁኑ ወቅት ሊያደርግ ስላሰበው ጦርነት ወታደራዊ አቅሙን እያጠናከረ አዳዲስ ድሮኖችና ጥይቶችን እያመረተ ይገኛል ያለው ክራይሲስ ግሩፕ በሪፖርቱም ይህም ሆኖ ጦርነት የሚያስከትለው የኢኮኖሚና የዲፕሎማሲ ኪሳራ ቡድኖች ላይ በድንገት ወይም ደግሞ ባልታሰበ ስህተት ወይም ደግሞ በግልጽ አለመግባባት ወደሚገቡበት ጦርነት እያመራ ይገኛል ብሏል። ክራይሲስ ግሩፕ በሪፖርቱ ተጽዕኖ ፈጣሪ የአፍሪካ ሀገራት የቀጠናው ጥቅም ያሳስበኛል የሚሉ የውጭ ኃይሎች በዝምታ ከማየት ይልቅ ዲፕሎማሲን በመጠቀምና ዲፕሎማሲ አማካኝነት ግጭቱ ለማስቀረት አስቸኳይ ጥረት የሚያደርጉበት ጊዜ አሁን ነው ብሏል። በተለይም በ2022 የሰላም ስምምነት ላይ የተሳታፊ የነበሩ ኬንያ፣ ደቡብ አፍሪካና ናይጄሪያ በአፍሪካ ህብረት በኩል በአዲስ አበባና በመቀለ መካከል ያለውን ቅራኔ ለመፍታት መንቀሳቀስ አለባቸው ብሏል። ምንም እንኳን ክራይሲስ ግሩፕን ቢልም የብልጽግናው አገዛዝ ለአፍሪካ ህብረት ለማደራደርና የግጭቱን ሂደት ለማክሰም የሞከረበት ሂደት አልቀበልም ማለቱ መረጃ መውጣቱ ይታወሳል። በተጨማሪም ክራይሲስ ግሩፕ እንደ አሜሪካ፣ አውሮፓ ህብረት፣ ቻይና፣ ቱርክና ሳውዲ አረቢያ ያሉ ሀያላን ሀገራት ማንኛውም ወታደራዊ እርምጃ ተቀባይነት እንደሌለው ግልጽ መልእክት ሊያስተላልፉ እንደሚገባና የኢትዮጵያን የባህር በር ፍላጎት በሰላማዊ በንግድ አማራጭ ለመፍታት ጎረቤት ሀገራት ውይይት እንዲጀምሩ ጥሪ እንዲያደርጉላቸውና እንዲያስተባብሩም ጭምር አሳስቧል። ክራይሲስ ግሩፕ ታዲያ ይህም ሆኖ በሰሜን ኢትዮጵያ አሁን ያለው ሁኔታ ምናልባትም የሰከንዶች ውሳኔ ብቻ የቀረውና ሙሉ ጦርነትን የሚወልድ ነው ማለት ሰፊና ዝርዝር ሀተታውን አቅርቧል። ሶማሊላንድ የኤርዶዋን የአዲስ አበባ ንግግር ተቀባይነት የለው ነው ስትል ነቀፈችም። ሶማሊላንድ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ትላንት በአዲስ አበባ ያደረጉት ንግግር ተቀባይነት የሌለው በሶማሊላንድና ቀጠናዊ አጋሮቿ መካከል ያለውን ግንኙነት የሚያውክ ነው ስትል ነቀፈችም። ኤርዶዋን ለይፋ የስራ ጉብኝት በብልጽግናው መንግስት ጥሪ ተደርጎላቸው ኢትዮጵያ ሳሉ እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም በማለት ተናግረው ነበር። ለዚህም ሶማሊላንድ በሰጠችው ምላሽ በአፍሪካ ቀንድ ያሉ ሀገራት የውጭ ጉዳይ የፖሊሲ ውሳኔዎች የቀጠናው መንግስታትና የህዝቡ ብቻ መሆን አለባቸው ብላለች። ከሶማሌላንድ የወጣው መግለጫ የውጭ ተገዳዳሪ ኃይሎች በቀጠናው ገብተው መረጋጋትና ትብብር መታወክ የለበትም ባይናትም። አብይ አህመድ ግብዣ ምክንያት አዲስ አበባ የገቡት ኤርዶዋን ኢትዮጵያ የምትገኝበት የአፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ሀገራቸውን ጠቅሰው ተናግረው ነበር። በዚህ ረገድ እስራኤል ለሶማሌላንድ እውቅና መስጠቷ ለሶማሌላንድም ሆነም ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ያሉት ኤርዶዋን እስራኤል ታህሳስ መጨረሻ ላይ የወሰደችውን እርምጃ በአዲስ አበባ ተችተው ነበር። ሶማሊላንድ ባወጣችው መግለጫ ታዲያ ቱርክ የቀጠናውን ውጥረት የሚያባብስ አቋም ከማንጸባረቅ እንድትታቀብ አሳስባለች። ቱርክ የጋራ ትብብር እንዲሁም ሉዓላዊ ውሳኔ ሰጭነት እንድታከብርም ሶማሊላንድ ጠይቃለች። መግለጫው ሶማሊላንድ ከቀጠናውና ከዓለም አቀፍ ማህበረሰብ የሀገርነት እውቅና ለማግኘት የምታደርገው ጥረት ሰላማዊ፣ ህጋዊና ዲሞክራሲያዊ መሰረት ያለው ነው ብላለች ማለት ቢቢሲ ዘግቧል። አስቸጋሪ የተባለው የዩክሬን ሩሲያ ድርድር ያለ ውጤት ተጠናቀቀ።
የሩሲያና የዩክሬን ጦርነት ለማስቆም ያለመው አሜሪካ ያሸማገለችው ውይይት ያለምንም ውጤት መጠናቀቁ ይፋ ሆኗል። በስዊዘርላንድ ጄኔቫ የተካሄደው የሶስትዮሽ ንግግር ማክሰኞ ዕለት አመሻሽ ላይ ቢጀመርም ረቡዕ ግን መካሄድ የቻለው ለ2 ሰዓት ብቻ ነበር ይላል ቢቢሲ። የአሜሪካው አምባሳደር ስቲቭ ዊትኮፍ በውይይቱ ላይ ያላቸውን ተስፋ ተናግረው የነበረ ቢሆንም የሩሲያም ሆነ የዩክሬን ተደራዳሪዎች አስቸጋሪ መሆናቸውን ገልጸዋል። ሞስኮና ኪየቭ በ4 ዓመታት ግጭት ውስጥ ቁልፍ በሆኑ የግዛት ጉዳዮችና የተኩስ አቁም ስምምነት ላይ አሁንም ድረስ ልዩነት አላቸው። የነበረው ውይይት አስቸጋሪ እንደነበር ያመኑት የሞስኮ ተደራዳሪ ቭላዲሚር ሜዲስኪ ድርድሩ የተለመደው አይነት እንደነበርና ሌላ ስብሰባ በቅርቡ እንደሚካሄድ ተናግሯል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪም ድርድሩ በሁለቱ ወገኖች አቋም ልዩነት የተነሳ ቀላል አልነበረም ሲሉ ተናግሯል። የዩክሬን ተደራዳሪ ሩስቴም ኡቫሮቭ በውይይቱ ምንም እንኳን ለውጥ ባይታይም ከፍተኛና ጥልቅ በማለት በዚህ ደረጃ ምንም አይነት ዝርዝር ጉዳዮች ይፋ ማድረግ እንደማይቻል ተናግሯል። ይህ በሁለቱ ወገኖች መካከል ስምምነትና በቂ ጊዜ የሚፈልግ ውስብስብ ስራ ነው ሲሉም ኡማሮቭ ተናግረዋል። የውይይቱ ማብቂያ ከመነገሩ ጥቂት ቀደም ብሎ ዜሌንስኪ ሩሲያ ወደ መጨረሻው ደረጃ ሊደርስ የሚችል ድርድር ለማዘግየት እየሞከረች ነው ሲል ከሰዋል። የሩሲያና የዩክሬን ልዑካን ቡድን ለመጨረሻ ጊዜ የተገናኙት በጥር ወር አሜሪካ አቡዳቢ ላይ ባዘጋጀች የድርድር መድረክ ላይ ነበር። ይህም በጥቂት ወራት ውስጥ የመጀመሪያውን የእስረኞች ልውውጥ ማድረግ አስችሏል። ረቡዕ ዕለት ዜሌንስኪ ሌላ የእስረኛ ልውውጥ ሊኖር እንደሚችል ጠቁሞ ነበር። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል የሚካሄደው ጦርነት እንዲያበቃ ለማድረግ የሚደረገውን ዲፕሎማሲያዊ ጥረት ይመራሉ ተብሏል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።